አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አሜን። ታኅሳስ 1 ታላቁ ነቢይ ቅዱስ ኤልያስ ልደቱና በእስራኤል ፊት የተገለጠበት ዕለት ነው። በግፍ የተገደለ ጻድቁ ናቡቴ ዕረፍቱ ነው። የጋዛው አቡነ ጴጥሮስ ዕረፍታቸው ነው። የንጉሥ ሰለሞን እናት ቤርሳቤም መታሰቢያ በዓሏ መሆኑን ስንክሳሩ በስም ይጠቅሳታል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ነቢዩ ቅዱስ ኤልያስ ልደቱና በእስራኤል ፊት ስለመገለጡ እንዲሁም ጻድቁ አባት ናቡቴ በግፍ ሰማዕት ሆኖ ስለመገደሉ። ኤልያስ ማለት እግዚአብሔር አምላክ ነው ማለት ነው። ቴስብያዊው ኤልያስ በሕይወት ሳለ በእሳት ሰረገላ ወደ ሰማይ ያረገ ታላቅ ነቢይ ነው። አባቱ ያስኒዮስ እናቱ ደግሞ ቶና ይባላሉ። ቅዱሱ ነቢይ በተወለደ ጊዜ ብርሃን የለበሱ 4 ሰዎች ሲሰግዱለትና ሕፃናት በሚጠቀለሉበት ጨርቅ ፈንታ በእሳት ሲጠቀልሉት አባቱ ተመለከተ። እርሱም ወደ ኢየሩሳሌም መጥቶ በልጁ ላይ ያየውን ምስጢር ነገራቸው። ካህናቱም ማደሪያው በብርሃን ውስጥ ይሆን፣ በቃሉ የሚቆርጥ ይሆን፣ ወይም እስራኤልን በሰይፍና በእሳት እየቀጣ ይገዛቸው ይሆን ተባባሉ። ንጉሡን አክዓብንና ሚስቱን ኤልዛቤልን ስለ ክፉ ሥራቸው ሁሉ አጥብቆ የተቃወማቸውና የገሠጻቸው ታላቅ ነቢይ ነው። አክዓብን በፊቱ የቆምኩት የእስራኤል አምላክ ሕያው እግዚአብሔርን ካፌ ቃል በቀር በእነዚህ ዓመታት ጠልና ዝናብ አይሆንም ብሎ ከነገረው በኋላ ሰማይን ዝናብ እንዳይጥል በጸሎቱ ለጉሞታል። ለ3 ዓመትም ዝናብ ሳይዘንብ ቀረ። ከዚህም በኋላ ከዚህ ተነስተ ወደ ምስራቅ ሂድ፣ በዮርዳኖስም ትይዩ ባለው በኮራት ፈፋ ውስጥ ተሸሸግ የሚል የእግዚአብሔር ቃል ወደ ኤልያስ መጣለት። ዳግመኛም እግዚአብሔር ከወንዙም ትጠጣለህ፣ ቁራዎቹም በዚያ ይመግቡ ዘንድ አዝዛለሁ ብሎ ስለ ምግቡ ነገረው። ቁራዎቹም ጠዋት ዳቦ ማታ ሥጋ እያመጡለት ብዙ ጊዜ ተቀመጠ። ከዚህም በኋላ ሂድ፣ ለአክዓብ ተገለጥ፣ በምድር ላይ ዝናብ እሰጣለሁ የሚል የእግዚአብሔር ቃል ወደ ሰማይ መጣ። ኤልያስም ለአክዓብ ይገለጥ ዘንድ ሄደ። በሰማርያም ረዓብ ጸንቶ ነበር። ንግሥቲቱ ኤልዛቤል የእግዚአብሔርን ነቢያት እያሳደደች ባስገደለች ጊዜ እግዚአብሔርን እጅግ ይፈራ የነበረውና የአክዓብም የቤቱ አዛዥ የነበረው አብድዮ 100ውን ነቢያት ወስዶ 50 በዋሻ ውስጥ ሸሽጎ እንጀራና ዋይ መግባቸው ነበር። አብድዮም በመንገድ ሲሄድ ኤልያስን ተገናኙ። አብድዮም ወድቆ በግንባሩ ተደፍቶ ሰላምታ ሰጠው። ኤልያስም ሄደ፣ ለጌታ ኤልያስ ተገኝቷል በለው አለው። ንጉሡ አክዓብም ኤልያስን ሊገናኘው መጣና ባየው ጊዜ እስራኤልን የምትገለባብጣት አንተ ነህን አለው። ኤልያስም እስራኤልን የምትገለባብጡ የእግዚአብሔርን ትእዛዝ ትታችሁ በአሊማን የተከተላችሁ አንተና የአባት ቤት ናችሁ እንጂ እኔ አይደለሁም። እስራኤልን ሁሉ በኤልዛቤልም ማዕድ የሚበሉትን 450 የበዓልን ነቢያት 400 የማምለኪያ አጸድን ነቢያት ወደ እኔ ወደ ቀርሜሎስ ተራራ ሰብስብ አለው። አክዓብም ወደ እስራኤል ልጆች ሁሉ ልኮ ነቢያቱን ሁሉ ወደ ቀርሜሎስ ተራራ ሰበሰበ። ኤልያስ ሐሰተኞቹ ነቢያትና እርሱ መሥዋዕት አቅርበው እግዚአብሔር የትኛውን መሥዋዕት እንደሚቀበል ያዩ ዘንድ ሲናገር ሕዝቡም በሐሳቡ ተስማሙ። ኤልያስም የበዓልን ነቢያት እናንተ ብዙዎች ናችሁና አስቀድማችሁ አንድ ወይፈን ምረጡና አዘጋጁ፣ የአምላካችሁንም ስም ጥሩ አላቸው። እነርሱም ወይፈኑን ወስደው ካዘጋጁ በኋላ ከጠዋትም እስከ ቀትር ድረስ በዓል ሆይ ስማን እያሉ የአምላካቸውን የበዓልን ስም ጠሩ። ድምፅም አልነበረውም፣ የሚመልስም አልነበረውም። በሠሩትም መሠዊያ ዙሪያ እያነከሱ ያሸበሸቡ ነበር። በቀትርም ጊዜ ኤልያስ አምላክ ነውና በታላቅ ቃል ጩኹ፣ ምናልባት ሐሳብ ይዞታል ወይም ፈቀቅ ብሎአል ወይም ወደ መንገድ ሄዷል ወይም ተኝቶ እንደሆነ መቀስቀስ ያስፈልገዋል እያለ አላገጠባቸው። እነርሱም በታላቅ ቃል ይጮኹ፣ እንደ ልማዳቸውም ደማቸው እስኪፈስ ድረስ ገላቸውን በካራ ይቧጭሩ ነበር። ቀትርም ካለፈ በኋላ መሥዋዕተ ሠርክ እስኪደርስ ድረስ ድምፅ አልነበረውም፣ የሚመልስና የሚያደምጥም አልነበረም። ከዚህም በኋላ ኤልያስ ሕዝቡን ሁሉ ወደ እርሱ አቅርቦ ፈርሶ የነበረውን የእግዚአብሔርን መሠዊያ በጅቶ የአብርሃምና የይስሐቅ የእስራኤልም አምላክ ሆይ አንተ በእስራኤል ላይ አምላክ እንደሆንክ እኔም ባሪያ እንደሆንክ ይህን ሁሉ በቃልህ እንዳደረግኩ ዛሬ ይገለጥ እያለ ጸለየ። በዚህም ጊዜ የእግዚአብሔር እሳት ወርዳ መሥዋዕቱንም እንጨቱንም ድንጋዮቹንም አፈሩንም በላች፣ በጉድጓድም ውስጥ ያለውን ውኃ ላሰች። ሕዝቡም ሁሉ ይህንን ባዩ ጊዜ በግንባራቸው ተደፍተው እግዚአብሔር እርሱ አምላክ ነው አሉ። ኤልያስም ከበዓል ነቢያት አንድ ሰው እንዳያመልክ
ይበልጥ ያዟቸው አሏቸው። ያዟቸውም። ኤልያስም ወደ ቂሶን ወንዝ ወስዶ በዚያ አሳረዳቸው። ንጉሥ አክዓብም ኤልያስ ያደረገውን ሁሉ ነቢያትም ሁሉ በሰይፍ እንደገደለ ለኤልዛቤል በነገራት ጊዜ ነገ በዚህ ጊዜ ነፍስን ከነዚህ እንደ አንዲቱ ነፍስ ባላደርጋት አማልክትን ያድርጉብኝ ብላ ወደ ኤልያስ መልእክተኛ ላከች። እርሱም ፈርቶ ነፍሱን ሊያድን ወጥቶ ሄደ። አንድ ቀን የሚያህል መንገድ በምድረ በዳ ከሄደ በኋላ ከክትክታ ዛፍ በታች ተቀመጠና ይበቃኛል፣ አሁንም አቤቱ እኔ ከአባቶቼ አልበልጥምና ነፍሴን ውሰድ ብሎ እንዲሞት ለመነ። እግዚአብሔርም ለጣዖት ያልሰገዱ 70,000 ሰዎችን አስቀርቻለሁና አትፍራ፣ የአንተንም ነፍስ ማንም ሊወስዳት የሚችል የለም፣ ነገር ግን በሥጋ ሕያው እንደሆንክ ወደ ሰማይ አወጣለሁ አለው። ከዚህም በኋላ ኤልያስ በክትክታ ዛፍ በታች ጋደም አለና እንቅልፍ ወሰደው። ታዘዘም መልአክ መጥቶ ምግቡን ከሰማይ ይዞለት መጥቶ ዳሰሰውና ተነስቶ እንዲመገብ ነገረው። ኤልያስም ከበላና ከጠጣ በኋላ አንድ ጊዜ በተመገበው በዚያ ምግብ ኃይል እስከ እግዚአብሔር ተራራ እስከ ኮሬብ ድረስ 40 ቀንና 40 ሌሊት ሄደ። ንጉሥ አክዓብ የወይኑን ቦታ ለመውሰድ ሲል ናቡቴን ቢጠይቀው እምቢ ስላለው ከሚስቱ ከኤልዛቤል ጋር ተማከረ። እርሷም ናቡቴን እግዚአብሔርንና ንጉሡን ሰድቧል ብላ በሐሰት አስመስክራበት በድንጋይ አስወግራ አስገደለችው። ደሙንም ውሾች ላሱት። ባሏንም የናቡቴን የወይኑን ቦታ እንዲወስድ ነገረችው። ከዚህም በኋላ የእግዚአብሔር ቃል ወደ ቴስቢያዊው ኤልያስ እግዚአብሔር እንዲህ ይላል፣ ገድለ ወረስከውን? ውሾች የናቡቴን ደም በላሱበት ስፍራ የአንተን ደም ደግሞ ውሾች ይልሱታል ብለህ ንገረው ሲል መጣ። ኤልያስም ሄዶ እንደታዘዘው ለአክዓብ ነገረው። አክዓብም የሞቱን ነገር ከኤልያስ በሰማ ጊዜ ልብሱን ቀድዶ ገላውን ማቅ አለበሰ። አክዓብም ከሞተ በኋላ የሞዓብ ሰዎች አመጹ። ንጉሡ አካዝያስ ታሞ በሰማርያ በእልፍኙ ተኛ። እርሱም ይሞት ወይም ይድን እንደሆነ ይጠይቁለት ዘንድ ወደ ጠንቋዮቹ ወታደሮቹን ላከ። በዚህም ጊዜ ኤልያስ እንደማትድን እወቅ ብሎ ላከበት። ንጉሡም ኤልያስን ይጠሩለት ዘንድ 50 ወታደሮቹን አለቆቻቸው ጋር ወደ ኤልያስ ላከ። ኤልያስም በተራራ ላይ ተቀምጦ አገኙትና ንጉሡ ይጠራልና ፈጥነ ወርደን አሉት። ኤልያስም የእግዚአብሔር ነቢይ ከሆንኩ እሳት ከሰማይ ወርዳ እናንተንም ታቃጥላቸዋለች አላቸው። እሳትም ከሰማይ ወርዳ አቃጠለቻቸው። ንጉሡም ዳግመኛ 50 ወታደሮቹን ከአለቆቻቸው ጋር ወደ ኤልያስ ላከ። ኤልያስም እንደ መጀመሪያው ሲናገር አሁንም እሳት ከሰማይ ወርዳ አቃጠለቻቸው። ለሶስተኛ ጊዜ የተላከው 50 አለቃ ግን በኤልያስ ፊት በትሕትና ሰግዶ ከተራራው ይወርድ ዘንድ ለመነው። ኤልያስም ስለ ትሕትናው ወርዶለት ወደ ንጉሡ ዘንድ አብረው ሄዱና ኤልያስ ንጉሡን እንደሚሞት ነገረው። ንጉሡም ሞተ። ከዚህም በኋላ ኤልያስ ወደ ሰማይ የሚወጣበት ጊዜ ሲደርስ ከደቀ መዝሙሩ ከኤልሳ ጋር ሆኖ ወደ ዮርዳኖስ ደረሰ። ኤልሳም መጠምጠሚያውን አውርዶ በመጠቅለል የዮርዳኖስን ወንዝ ቢመታው ለሁለት ተከፈለና ሁለቱም በደረቅ ተሻገሩ። ኤልያስም ጥር 6 ቀን በሳት ፈረስና በሳት ሰረገላ ተነጥቆ በሚያርግበት ጊዜ መጠምጠሚያውን ለደቀ መዝሙሩ ለኤልሳ ሰጥቶት በኤልያስ ያደረ ሀብተ መንፈስ ቅዱስ እጥፍ ሆኖ በኤልሳ አድሮበታል። በብሉይ ዘመን ኑሮ በበረሃ የነበረው ይህ ታላቅ ነቢይ በኋለኛው ዘመን ከሄኖክ ጋር ይመጣ ዘንድ አለው። መጥተውም ሐሳዊ መሲህን ይቃወሙታል፣ እርሱም ይገድላቸዋል። አስክሬናቸውን በአደባባይ ጥሎ 3 ቀን ይቆያል። እርሱም ከሞት ሲነሳ ትንሣኤ ሙታን ይሆናል። ጻድቁ ናቡቴ በግፍ በሰማዕትነት የተገደለባት ርስቱ የእመቤታችን ምሳሌ ናት። ናቡቴ ከአባቱ በአደራ የወረሳት የወይን ቦታ የሆነች ርስት ነበረችው። ንጉሡ አክዓብ የናቡቴን የወይኑን ቦታ ለመውሰድ አስቦ በምትኩ ሌላ ቦታ ልስጥ ወይም ግምቱን በገንዘብ ልስጥ ቢለው ናቡቴ ግን እምቢ ስላለው ንጉሡ ከሚስቱ ኤልዛቤል ጋር ክፉ ምክር ተማክረው ናቡቴን በግፍ ገደሉት። ኤልዛቤልና አክዓብ የዲያብሎስና የግብረ አበሮቹ የመናፍቃን ምሳሌ ናቸው። ናቡቴ እንደ ዮሐንስ ለእመቤታችን በአስራት የተሰጡ የልጆቿ ምሳሌ ነው። የነቢዩ ኤልያስና የጻድቁ ናቡቴ ረድኤት በረከታቸው ይደርብን፣ በጸሎታቸው ይማረን። አቡነ ጴጥሮስ ዘጋዛ ሮዋ ከሚባል አገር ከከበሩ ወላጆች ተወለደ። በንጉሡ ቴዎዶስዮስ አዳራሽ ውስጥ ሲኖር በሃይማኖት ሆኖ በጾም በጸሎትና በስግደት ተጠምዶ ይኖር ነበር። ንጉሡም ሊሾመው ባለ ጊዜ ሹመትንና ክብርን በመጥላት ወደ ገዳም ለመግባት ወሰነ። ቅዱስ ጴጥሮስም በዚህ ጊዜ ዕድሜው 20 ነበር። ወደ ገዳምም ገብቶ በመመንኮስ በታላቅ ተጋድሎ ኖረ። በአገሩም የተጋድሎና የቅድስናው ዜና በተሰማ ጊዜ ያለ ፈቃዱ ወስደው ጋዛ በምትባል አገር በአውራጆቿም ሁሉ ላይ
ኤጲስቆጶስነት ሾሙት። የቅዱስ ያዕቆብ ዘግሙድን ሥጋ ወደ እርሱ ወስዶ ከኢየሩሳሌም ገዳማት ውስጥ በአንዱ አኖረው። ከሃዲው መርቅያን በነገሰም ጊዜ የያዕቆብን ሥጋ ይዞ ወደ ግብጽ ሸሽቷል። የቁርባን ቅዳሴ በሚቀድስ ጊዜ ኅብስቱን ሲፈትት ቃሉን እስኪሞላው ድረስ ብዙ ደም እስከሚፈስ ይናገር ነበር። በቅዳሴው ጊዜ ሕዝቡ እርስ በርስ ሲያወሩ ባለመገጸጹ መልአክ መጥቶ ራሱ ጴጥሮስን ከመካከላቸው ለይቶ ወስዶ ገጽጾታል። የመርቅያን ዘመን በተፈጸመ ጊዜ ወደ ፍልስጤም ተመልሶ አብያተ ክርስቲያናትን አጠናከረ። ነገሥታትም ሊያዩትና በረከቱን ሊቀበሉ ወደ እርሱ ሲመጡ እርሱ ግን ውዳሴ ከንቱን ፍራቻ ይሸሽ ነበር። የተፍጻሜተ ሰማዕት የቅዱስ ጴጥሮስ በዓል በሆነ ጊዜ የቁርባንን ቅዳሴ ሠራ። ተፍጻሜተ ሰማዕት ቅዱስ ጴጥሮስም ተገለጠለትና ጌታችን ኢየሱስ ክርስቶስ ወደ እርሱ ትመጣ ዘንድ አዞአል አለው። የጋዛው ጴጥሮስም ሞቱን እንደነገረው አውቆ ሕዝቡን ጠርቶ በአንዲት ሃይማኖት እንዲማጸኑ ካስተማራቸው በኋላ በክብር አርፏል። የአቡነ ጴጥሮስ በረከት ረድኤታቸው ይደርብን፣ በጸሎታቸው ይማረን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለኃያሉ አምላክ ለልዑል እግዚአብሔር ክብር ምስጋና ይግባው፣ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ ይቺ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ የእግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ክብርት የአምላክ እናት ሆይ ደስ ይበልሽ። ጸጋን የተሞላሽ ብጽዕት እመቤታችን ቅድስት ድንግል ማርያም ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሆነው ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘውትርም እስከ ዘላለሙ። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የጻድቃን የሰማዕታት ጸሎት ተራዳይነት፣ የቅዱሳን መላእክት ጠባቂነት ከሁላችን ከሕዝበ ክርስቲያን ጋር አብሮን ይኑር ለዘላለሙ አሜን።